የሰሐቢያቶች ሴቶች ነበር። እሁድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሐባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራለሁ ይላሉ ነብዩ አለይሂ ሰላቱ ሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጥራ መጣ፣ እሷ ነው ያለች። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ ስትወረውር ቀስቷ አይስትል፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር ሊመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነብዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወሲያቸውን ቀጠሉ። አዩሃናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉም ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሌው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለው። ችሁም ይቅር በሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ ወለድ የወለደ ካለ እሱም እግሬ ስር ወድቋል። ዋናውን ገንዘባችሁን ውሰዱ፣ ወለዱን ጣሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ማስከተለው የመጀመሪያ ምጥለው አሉ ነቢዩ ዓለይሂ ሰላቱ ወሰላም የአጎታቸው የአባስን፣ የሱ ሀብታም ነበር፣ ሰዎችን ያበድር ነበር፣ በሪባ ብር ነበረው ሰዎቹ ጋር፣ ያንን ጥየዋለሁ አሉ። ዋናውን ገንዘብ ትወስዳለህ፣ ወለድን የሚባል ትተዋለህ። አየሁ የነቢዩን ዓለይሂ ሰላቱ ወሰላም አስተምሩ። አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ፣ ወለድን ራሳቸው ረገጡና ህዝባ አስተማሩ። ያኔ ትርጉም ይኖረዋል። በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት እያስተማሩ ነው። ሰደቃ ስጡ ከማለታችን በፊት ሰጠን፣ ሌሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ። ለተቀባይነት ሚዛን አላህ ይሰጠዋል። አላህን እኛ ማታለል አንችልም። ሊመ ተቁሉነ ማ ላ ተፍዐሉ፣ ማታረጉትን ለምን ነው የምትናገሩ ይላል አላህ። ትልቅ ኩነና ነው አላህ ያቀረበው። አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ። በራሳቸው ጀመሩ ነቢዩ ዓለይሂ ሰላቱ ወሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው። ዘካን ስጡ አሉ። ለራሳቸው ቤተሰብ ግን ዘካን መሰጠት ክልክል። የነቢዩ ቤተሰብ ከሆንክ ዘካ ይገባል። ለምን? ይሄ ዲን እሳቸው የሚበሉበት አይደለም፣ ያበሉበት ነው። የእሳቸው ቤተሰብ የሚጠቀሙበት አይደለም፣ ሌላው የሚጠቀምበት ነው። እስልምና ውስጥ ወኢታኡ ዘካት ዘካን የሚሰጡ እንጂ ዘካ የሚቀበሉ የሚል የተወደሱ ሰዎች የሉ። እስልምና የምታበላበት እንጂ የምትበላበት ዲን አይደለም። በአንስከው ክብር፣ ዝና፣ ዕውቅና የምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። አንድ ትልቅ ሰው ወደ ሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ወቲን ወዘይቱን ፍራፍሬ ይሄ
ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይውሰዱ አላቸው። እሳቸው አንድ ቃል አሉት ላነሽተሪ ቲን ብዲን አሉት። እኛ እኮ ቲንን በዲን አንገዛም ብለው ጥለው ወጣው። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትም። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይ ከዛ ወላሂ አወጣውና ይሄን ዳይመንድ ኹዝሁ አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ። ከዛ ይሽህ ተሐጀቡ ምን አይነት ዘመን በዚህ በተበከለ ዘመን የ100,000 ሪያል ንብረት አግኝቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1,000 ሪያል አውጥቼ እንካበል የምስራች እንደሚባለው ባገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋርማ በ1,000 ብር አልላቀቅም አጅሬን ከአላህ ነው የምፈልገው አልቀበልም ማለት 100,000 ሪያል ትቻ 1,000 ብር ሊቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌው። ይህ ወጣት ትቷቸው ሄደ። ከዛ ሸኽ ጋር ተለያዩ። ከዛ ይህ ወጣት ስራ ፈለገ። ምንም ሊያገኝ አልቻለም። በመርከብ ተሳፈረና ወደ ሀገሩ አቀና። ይሰው ወደ ሀገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከግራና ወጣት መርከቧ ተሰባበረች። አብዛኛው ህዝብ አለቀ። የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ። ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረከር ወደ ማያቀው አገር ወስዶ ጣለው። ዳርቻ ወስዶ ጣለው። ይህ ወጣት ምን ይላል? የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደር አቀን ነው ይላል። ወደዛሽ መንደር ስገባ የበለጸገች ናት። አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር። ገባው فصليت في مسجدهم ከነሱ መስጂድ ሰገዱ። ከዛው ማደርኩ የሆነ ምግብ አመጡልኝ በላው። ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ? አዎ እችላለሁ። እንግዳ አስተምረናሉ እንዳለ ጽሁፍ አስተማርኳቸው ይላል። አላህ በዚህ ሰበብ ኸይር ለኔ ያመጣልኝ ይላል። شوف الله ومن يتق الله يجعل له مخرجا الله يدጋግ ሰዎችን ስራ አይጥልም። ከዛ ይሰው ይሄን ጽሁፍ ከዛ በኋላ መጽሐፍ አስተምራቸው ቁርአን ሳነብ በአረበኛ ሳነባዩ ትችላለህ አሉኝ። አዎ እንግዳ አቅራና አሉ። አገሩን ህዝብ አቀረውታል። ከዛ የመስጂዳቸው ኢማም አደረጉኝ። መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥሞኝ ነው አጋጣሚ በዛ ይገባው ስላቸው ላ አትደም በጭራሽ አሉኝ። ማግባት አለበት ያው እኔ ምን ኢኮኖሚ አለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ትጅማለች እሷን ታገባለህ አሉኝ። በጣም ተደናገጥኩ። እሺ አልኳቸው። ከዛም የሰርግ ቀናችን ደረሰ ይላል። ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል። ከዛ እቺን ሴት አገባዋት። ማታ ገባውና ይላል የሚገርመው ታሪክ እዚህ ላይ ነው። ማታ እሷ ጋር የጫጉላ ምሽታችን ላይ እንደገባው ከኔ ወደፊት